ሰላም ወገኖች እንዴት ናችሁ? ሰላም ናችሁ? ጉድ ኢቭኒንግ። ዛሬ ከረፈደ ገብቻለሁ። ትንሽ ጥናታችንን ገፋ ለማድረግ ብዬ ያለንን ጊዜ ለመጠቀም ብዬ ነው። ሌሎች በጣም የሚያጓጉ ትምህርቶች ስላሉ አሁን የጀመርነውን ለመጨረስ በማሰብ ነው። የሚገባ ሰውም በኋላ ገብቶ ያያል። ተባረኩ። እስከምንችል ድረስ እንሄዳለን። እንደዚህ ያለን ቶሎ ለመጨረስ ያው ብዙ ጊዜ ፍላጎት እንዳለኝ ነግሬያችኋለሁ። ተባረኩ። እግዚአብሔር አባት ሆይ እናመሰግንሃለን። በጌታ በኢየሱስ ስም ስለሰጠህን ጊዜ እናመሰግንሃለን። አባቴና መድኃኒቴ እግዚአብሔር ሆይ in the name of Yeshua ቀሪ ጊዜያችንን አንተ ባርክልን። ቃልህን አስተምረን። ኃጢአት በደል ቢኖር የኔና የወገኖቼን በጌታ በኢየሱስ ክርስቶስ ስም ይቅር በለን፣ ምህረትን አድርግልን። አባቴ ሆይ ቃልህን አስተምረን። in the name of Yeshua አይኖቻችንን ክፈትልን። ለሚመጣው መንግስት አዘጋጀን። አሜን። ወገኖቼ አሁን ያለነው ቁጥር ቨርስ 4 ላይ ገብተናል። ቁጥር 4 ላይ ነን ያለነው እና የእግዚአብሔር ቃል ምን ይላል? ምዕራፍ 15 ቁጥር ሶሪ 16 ምዕራፍ 16 ቁጥር 4 ላይ ነው ያቆምነው እና በጌታ በኢየሱስ ስም አነበዋለሁ። የእግዚአብሔር ቃል ምን ይላል? ሶስተኛውም ጽዋ በወንዞችና በውሃ ምንጮች ውስጥ አፈሰሰ። እነርሱም ደም ሆኑ። የውሃው መልአክ ያለህና የነበርክ ጌታ ሆይ ቅዱስ ሆይ እንዲህ ስለፈረድክ ጻድቅ ነህ። የቅዱሳንንና የነቢያትን ደም ስላፈሰሱ ደምን ደግሞ አጠጥታቸዋል የሚገባቸው ነውና ብሎ ሲናገር ሰማው። ከመሰዊያውም አዎ ሁሉን የምትገዛ ጌታ አምላክ ሆይ ፍርዶች እውነትና ጽድቅ ናቸው ብሎ ሲናገር ሰማው። አራተኛውም ጽዋ በፀሐይ ላይ አፈሰሰው። ሰዎችን በእሳት ልታቃጥል ተሰጣት። ሰዎችን በታላቅ ትኩሳት ተቃጠሉ። በእነዚህ መቅሰፍቶች ላይ ስልጣን ያለውን የእግዚአብሔርን ስም ተሳደቡ። ክብርንም እንዲሰጡት ንስሐ አልገቡም። እስከዚህ ነው ወገኖቼ። የተማርኩትን ስናይ ትንሽ ሪቫይዝ ባደርግላችሁ ምን አይተናል? ያለፈው ጊዜ ትራምፔቶቹ ወይም ደግሞ መለከቶቹ ሲነፉ፣ ከዛ ደግሞ ቦሎቹ ዋንጫዎቹ ሲደፉ የእግዚአብሔርን ቁጣ ፓራላል እንደዚህ ጎን ለጎን አይተናል። ከዛ ደግሞ የእግዚአብሔር ቁጣ በግብፃውያን ላይ እና አሁን በዚህ በዮሐንስ ራእይ ላይ የሚያወርዳቸው የእግዚአብሔር ቁጣዎች የሚመሳሰሉትን አይተናል። አሁን ከተማርኩት ጋር ስናይ ወገኖቼ then በእንግሊዝኛው ሳነበው then the third angel poured out his bowl into the river and the springs of waters and they became blood. አሁንም ምንድነው ውሃና እነዚህ የውሃ ስፕሪንጎቹ ወደ ደም ተቀየሩ። ከዛ ደግሞ rivers and springs of water drinking water system poisoned become blood similar to Moses doing in Egypt. ይሄንን ላስት ታይም እንዳየነው የውሃዎቹ ውሃ በሙሉ ልክ በግብጽ ምድር ሚጠጡት እንዳጡ ውሃው ወደ ደም እንደተቀየረ ያንን ያሳየናል። ከዛ ደግሞ ምዕራፍ ማነው እዚሁ 5ኛው ቁጥር ላይ ደግሞ ስናይ and I heard the angel of water saying የውሃው መልአክ ምን እያለ ሲል ነበር? righteous አንተ ቅዱስ እግዚአብሔር ሆይ ጻድቅ ነህ፣ የቅዱሳንህን ደም አፈሰዋልና የፕሮፌቶችን የንጹሃንን ደም ስላፈሰሱ ሲናገር እናየዋለን። ይሄኛው መልአክ ቁርጥ ይላል ወገኖቼ። ኢትስ ኦኬ ኮኔክሽን ዶን አይ ዶንት ኖ። ከዛ ወገኖቼ ምን ይላል እዚህ ላይ እግዚአብሔር ቃል angel of waters poured out the blood of saints and prophets. ከዛ clear evidence that antichrist will kill many saints and prophets, martyr them. They are forced to drink the blood because all drinking water have turned into blood. ወገኖቼ እዚህ ጋር ሶስተኛው የእግዚአብሔር ዋንጫ የቁጣው ዋንጫ በሚፈስበት ጊዜ ምን ይሆናል? እነዚህ አንቲክራይስቱ በጣም ብዙዎችን ማርተርደም ያደርጋል ወይም ደግሞ በምንድነው የሚባለው በሰማዕትነት ስለሚገድል
ያንን ያሳየናል። ስለዚህ የዛን ቁጣ ለባላንስ ለማድረግ ነው እግዚአብሔር ይሄ የሶስተኛው የእግዚአብሔር ቁጣ ሲፈስ በዛ ወቅት በአንቲክራይስቱ ምንድነው የሚባለው በሱ ግዛት ጊዜ የሚጠጡትም ውሃም አይኖርም። ውሃው ወደ ምን ይቀየራል ማለት ነው? ወደ ደም ስለተቀየረ ማለት ነው። ከዛ ደግሞ and I heard ሰባተኛው ቨርስ ላይ ምን ይላል? ቁጥር 7 ላይ and I heard the altar saying, say, yes, O Lord, the Almighty, true and righteous are your judgments. አያችሁ እግዚአብሔር አንተ አምላክ ሆይ አንተ ጻድቅ ነህ፣ እውነተኛ ነህ። ኦልማይቲ ሁሉን ቻይ ነህ፣ እውነተኛ ነህ። ራይቸስ ነህ፣ ጻድቅ ነህ። ጻድቅ ናቸው፣ እውነተኛ ናቸው ፍርዶችህ ይላል። አያችሁ የእግዚአብሔር ፍርድ ናቸው እነዚህ የመገለጫዎቹ የቁጣዎቹ ጽዋዎች በሙሉ የሚፈቱትን ማህተሞች በሙሉ ምንድናቸው? የእግዚአብሔር ፍርድ ናቸው ወገኖቼ። ሲኦልም የእግዚአብሔር ፍርድ ነው ወገኖቼ። እንደዚህ አይነት ነገር በፊትም ሳስተምር ብዙ ጊዜ ሰው ተቃውሟል። ስለ ሲኦል የሚናገር ሰው አይፈልጉምና እኔ ደግሞ የእግዚአብሔር ቃል ሚሊዮን ነው የምናገረው ወገኖቼ። ሲኦል የእግዚአብሔር ፍርድ ነው። ሰዎች መጨረሻ እግዚአብሔር ጊቭ አፕ ሲያደርግባቸው እግዚአብሔር በእነሱ ተስፋ ሲቆርጥ በብዛት ሰዎች የሚወርዱት ሲኦል ነው። ብዙ አገልጋዮች አንድ አገልጋይ እንደውም አሁን መጣልኝና እግዚአብሔር አስጠንቅቆት ብሎ ተናግሮት ከዛ በኋላ እስከነ ቤተሰቡ እስከነ ሚስቱ ምናምን አገልጋዮች ናቸው ቸርች አላቸውና እግዚአብሔር አስጠንቅቋቸው ከዛ በኋላ ንስሐ ገብተው ከዛ ለ3 ወር ነው በቃ ያቺ ንስሐቸው የሰራችው። ከዛ ተመልሰው ወደዛው ወደ ምንድነው ወደ ኃጢያታቸው ገቡና እንደውም ሰው ሁሉ ይቀራልልም እኔ ይገርማል በጭራሽ ይቀራልልም ይያለ ማለት ጀመረ። ፓስተር ነው እንግዲህ ያስቡ ወገኖቼና እንደዚህ ያለ በመሃል እንደዚህ እሱም በአደጋ ነው የሞተው አይደለም እንደዛ እና ከዛ አያችሁ እግዚአብሔር ተናግሮ ጊቭ አፕ ሲያደርግ በሰዎች ላይ ተስፋ ሲቆርጥ ነው ሰዎች ወደ ሲኦል የሚወርዱት ወገኖቼ። ተናግሯቸው ተመለሱ ተብለው መመለስ ያቀታቸው ማለት ነው። ሌላ ደግሞ የደህንነትን ጌታ ኢየሱስ ክርስቶስ ያድናል ተብለው ብዙ ጊዜ ተነግሯቸው ሪጀክት አድርገው ከዛ በኋላ ነው ሰዎች ወደ ሲኦል የሚወርዱት። እኔ እስካሁን ድረስ እንደሰማሁት የምሰማቸው ምስክርነቶች እና ሲኦል ምንድነው? የእግዚአብሔር ፍርድ ቦታ ነው ወገኖቼ። ስለዚህ አንዴ ደግሞ እግዚአብሔር ፍርድ ውስጥ ከገባ ቀደም እንዳየነው ከዚህ በፊት እንዳየነው ገላጋይ ወይም ደግሞ ይግባኝ የሌለው ፍርድ ነው የሲኦልም ፍርድ ማለት ነው። ከዛ እዚህ ላይ ምን ይላል? John heard the altar say, the altar of martyrs, Revelation 6:9-11. Under the altar martyrs cried to God asking when he will act. Now the altar who has been hearing their cries for a long time is thanking God for his righteous judgment accounting for the blood of the martyrs, saints and prophets. ያው ማጣጣት ነው እግዚአብሔር ያዘው የነቢያቶቹንና የቅዱሳንን ደም ስላፈሰሱ የዛን ነው የሚመልስላቸው። እግዚአብሔር ደግሞ ሲፈርድ ወገኖቼ ከዚህ በፊትም እንደገና በትንሽ በከልስላችሁ እግዚአብሔር በግልፍተኝነት ነው የሚባለው ወይም ደግሞ በችኩልነት አይፈርድም። ሲፈርድም ልክ መዝኖ ሜጀር አድርጎ በጣም ጊዜ ወስዶ ነው ወደ ፍርድ የሚገባው እግዚአብሔርና እግዚአብሔር በችኮላ የሚፈርድ አምላክ አይደለም። ይሄንንም ላስታውሳችሁ ብዬ ነው ወገኖቼ። ቀስ ብሎ ጊዜ ወስዶ በደንብ ልክ ማነው እንትና መክብብ ላይ ሰለሞን እንዳለው አንዳንድ ሰዎች ኃጢአተኞች ቶሎ ቢቀጡ በቃ ጽድቅን ይማሩ ነበር። ግን ሰው ቶሎ እጁን ስለማያገኝ ምን ይሆናል? እግዚአብሔርን ይዳፈራል። እንደዛ ሚል ቃል አለውና እንደዛ ነው እግዚአብሔር። አሁን ግን የመዝራትና የማጨድ ጊዜው አንሷል፣ አጥሯል። ምክንያቱም ጌታ ኢየሱስ ሊመጣ ስለሆነ ጊዜው ስላጠረ ሰው የዘራውን የሚያጭደው ቶሎ ኩዊክ ሆኗል። የዘሪውና ጫጁ የወይን ማነው ተካዩና የወይን ጨማቂው ነው የሚለው እሱን ቃል ፈልጌ አውጥቼ ያሳያችኋለሁ። የሚገናኙበት ጊዜ ይመጣል አለ ማለት ምንድነው? ጊዜው አጥሯል ማለት ነው ወገኖቼና ጌታ ኢየሱስ ክርስቶስ የመጣ ስለሆነ አሁን የመዝራትና የማጨድ ጊዜ በጣም አጥራለች። እንደዛ ነው የሚለው እግዚአብሔር ቃል ወገኖቼ። ስለዚህ ይሄ ምንድነው የሚባለው? ይሄ የፕሮስፔሪቲ ትምህርት አሁንም ዋይድሊ እንዳለ አየሁኝና ወገኖቼ እንግዲህ ብዙ መናገር አንችልም እኛ እግዚአብሔር ይርዳን። ለገንዘብ መዝራት ማጨድ ነው አሁንም በጣም በሰፊው አለ ይሄ ትምህርት እና እግዚአብሔር ይርዳን። ግን
ሰው የሰራውንም ስለ ስራው ነው ዋናው መዝራትና ማጨድ የሚናገረው እግዚአብሔር ቃል ስለዚህ ወደዚህ ስንመለስ ወገኖቼ እግዚአብሔር ይርዳን ሁላችንንም አሜን አራተኛው fourth bowl of wrath አራተኛው እግዚአብሔር የቁጣው እንትን ጽዋ ምንድነው the fourth angel poured out his bowl upon the sun በፀሐይ ላይ ነው የአራተኛው እግዚአብሔር ቁጣ የፈሰሰው በምድር ላይ ነው በፀሐይ ላይ ነው it was given to scorch men with fire ሰዎችን በእሳት እንዲበላ ተሰጠው men were scorched with fierce heat በሚያቃጥል ሙቀት ባለው heat እንዲ ሰዎችን እንዲበላ ተፈቀደለት They blasphemed the name of God who has the power over these plagues and they did not repent so as to give him glory. አያችሁ ከዚህ በፊትም እንዳየነው ወገኖቼ ብዙ ጊዜ እንደዚህ የእግዚአብሔር ቁጣ ሲወርድ instead of ንስሐ መግባት ሰዎች በእግዚአብሔር ላይ ስድብን በእግዚአብሔር ላይ ንግግርን ያደርጋሉ ይላል እግዚአብሔር ቃል እዚህም ላይ ይነግረናል እና ያው ሁሉ ቁጣ ወርዶባቸው እግዚአብሔርን ንስሐና ግሎሪ ለእግዚአብሔር ክብር ከመስጠት ይልቅ እግዚአብሔርን ይሳደባሉ ይላል እግዚአብሔር ቃል ከዛ ደግሞ angels given power given permitted to punish mankind እዚህ ጋር ደግሞ የሚቀጡ መላእክት ናቸው ማለት ነው angels given power given permitted to punish mankind ሰዎች ልጆች ለመቅጣት ኃይልና ስልጣን ተሰጣቸው ከዛ ደግሞ poured upon sun intensity of sun's heat and radiation increased ከዛ ደግሞ በፀሐይ ላይ የአራተኛው የጽዋው የፈሰሰው ምን ላይ ነው ፀሐይ ላይ ነች አይደለም ፀሐይ ምን ትሆናለች ማለት ነው ኢንቴንሲቲው ይጨምራል የሙቀቱ intensity of የፀሐይ ሙቀቱ ይጨምራል ከዛ ደግሞ ራዲዬሽን ከፀሐይ ደግሞ የሚወጣው ምንድነው ራዲዬሽን ምን ይሆናል ማለት ነው ራዲዬሽን በአማርኛ I don't know የሚወጣው የፀሐይ ምን ይሆናል ኢንክሪዝድ ይሆናል በዚህ ወቅት ምን ይሆናል ማለት ነው ወገኖቼ solar flares from the sun if it hits the earth would emit x-ray and ultraviolet light እንግዲህ እነዚህ በሙሉ it would interfere with electronics thereby affecting radio and satellite signals internet እነዚህ በሙሉ እንግዲህ ከፀሐይ ሙቀት መጨመር ጋር የሚያያዙ አንደኛም ይሄ የሶላር ሲስተም ማን ነው ምንድነው ይባለው የሳተላይት የሬዲዮ አፌክት ያደርጋል ማለት ነው እግዚአብሔር ቃል እንደሚናገረን አሜን ከዛ ደግሞ ይሄ በሙሉ እንግዲህ የእግዚአብሔር ቁጣ ነው ወገኖቼ ስለዚህ እንደ ልብ እንደዚህ ኢንተርኔትም ላይ አይኖርም ማለት ነው በዛ ወቅት ከዛ ደግሞ men scorched with fierce heat ከዛ ደግሞ they were seared by the intense heat እንግዲህ አስቡት ሰዎች ኢንቴንስ ከመሆኑ የተነሳ ከፀሐይ የሚመጣው ሙቀት በጣም ከመሆኑ የተነሳ ምን ይሆናል ጠባሳ ይፈጥራል እጃቸው ጠባሳ ይፈጥራል ማለት ነው ቆዳቸው ላይ ከዛ ደግሞ atmosphere blocking the sun's strong heat removed እግዚአብሔር የሰጠን ይሄ መከላከያው ሺልዱ ፀሐይ ቀጥታኛን ብታገኘን ታቀልጠናለች አይደል ብዙ ነገር ማቅለጥም ብቻ ሳይሆን ርቀት አላት ግን ከፀሐይ የሚወጣው እኛን አፌክት እንዳያደርገን ፕሮቴክት የሚያደርገው ሺልድ ሪሙቭድ ይሆናል ሲነሳ ምን ይሆናል ማለት ነው ዳይሬክትሊ ሰዎች ልጆችን ፀሐይ ዳይሬክትሊ ትመታለች ማለት ነው ያን ጊዜ ሊትራሊ ይላል people literally became human torches ሰዎች ልጆች በቃ ምን ይሆናሉ ማለት ነው ሊትራሊ ችቦ ይሆናሉ እንደ ችቦ ይቃጠላሉ ይላል እንግዲህ እግዚአብሔር ቃል ኢሳይያስ 24:6 ላይ ሄዳችሁ ከዚህ በፊት አይተነዋል መሰለኝ እንደገና መድገም ከሆነ it's okay 24:6 ላይ ምን ይላል እግዚአብሔር ቃል ኢሳይያስ 24:6 ነው 24:6 ላይ ምን እግዚአብሔር ቃል አዎ ስለዚህ መርገም ምድርን ትበላለች በእርሷም የተቀመጡ ይቀጣሉ ስለዚህ የምድር ሰዎች ይቃጠላሉ ጥቂት ሰዎችም ይቀራሉ አይገርምም ወገኖቼ እግዚአብሔር ቃል ጌታ ኢየሱስ ምን ይላል I think ማን ነው የሚባለው ኢሳይያስ ኤርሚያስ ላይ ይመስለኛል የሚመጣው ገና ሳይመጣ እግዚአብሔር ይናገራልና አሁንም እዚህ ኢሳይያስ ላይ
ኢሳይያስ 24:6 ላይ ይላል ስለዚህም ይላል መርገም ምድርን ትበላለች። አሁን እንግዲህ የሚሆነውን ማለት ነው። በእርሷም የተቀመጡት ይቀጣሉ። አያችሁ እግዚአብሔር የሚቀጣበት ታይም አለው። ስለዚህ የምድር ሰዎች ይቃጠላሉ፣ ጥቂት ሰዎችም ይቀራሉ የሚለው የኢሳይያስ ትንቢት ይፈጸማል ማለት ነው። መቼ? አራተኛው የእግዚአብሔር ቁጣ በፀሐይ ላይ ሲወርድ ማለት ነው። አያችሁ እግዚአብሔር ቃል እንዴት እንደሚያያዝ ወገኖቼ። እዚህ ላይ ምን ትዝ አለኝ? የሄኖክ መጽሐፍ አረ ደግሞ ሌላ ደግሞ ቡክ ኦፍ ባርናባስ የሚባልም አለ ብለዋል። እኔ መጽሐፍ ቅዱስ ውስጥ ያልተካተቱ ትክክለኛ እግዚአብሔር መጽሐፎች ለምን እንደቀሩ አይ ዶንት ኖ። ስለዚህ ኤኒዌይ ይሄንን የኢሳይያስን ትንቢት ስታዩ እዚህ በዮሐንስ ራእይ ላይ ታዩታላችሁ። የሄኖክን መጽሐፍ ደግሞ ስታነቡ ወይም ደግሞ ማንበቡም ባይቻል ወይም በእጃችሁ ባይኖር መጽሐፉ ብታዳምጡት የአማርኛውን በኦርቶዶክስ በደንብ አድርገው የተረጎሙት ማን ነው የቀረጹት አለ። አነባበባቸው ራሱ በጣም ደስ የሚል ማለት ኖርማል የሆነ ባይብል ሲነበብ የኛን ቅላጼ ምናምን አይፈልግም። የእግዚአብሔር ቃል ስትሬት በደንብ ቀጥ አድርጎ የሚያነብ ልጅ የኦርቶዶክሶች ሰምቼ በጣም ደስ ይላል። የቡክ ኦፍ የሄኖክን መጽሐፍ እና የሄኖክ መጽሐፍም ከዘፍጥረት እስከ ራእይ ድረስ ሁሉ ቦታ ላይ ብዙ ቦታ ላይ ሄኖክን ታዩታላችሁ። እግዚአብሔር ያሳየዋልና ይሄ አንደኛው የእግዚአብሔር ቃል የሚገርመው የእግዚአብሔር ቃል እውነተኝነት ነው ወገኖቼና ያን ላችኋለሁ። ስለዚህ ይሄኛው አራተኛው የቁጣው ጽዋ በፀሐይ ላይ መፍሰሱ ኢሳይያስ እንደተናገረው ሰዎች ይቃጠላሉ የሚለው ነው ማለት ነው። ከዛ ደግሞ people will suffer due to solar radiation poisoning። ይሄ ከራዲዬሽን አሁን ራሱ እኔ ራሱ የፀሐይ አለርጂ ካለኝና ያ ሁሉ የባሰ ኢንቴንስ እየሆነ ይመጣል ማለት ነው። ያኔ የእግዚአብሔር ቁጣ በፀሐይ ላይ ሲፈስ ማለት ነው። ከዛ ደግሞ ወገኖቼ this is another payback from God for the intense heat in the furnace to kill the 3 Hebrew youth Daniel 3:27 ትዝላችኋል። ሶስቱን ዕብራውያን ልጆች እግዚአብሔር የነሱን ሊያቃጥሏቸው እግዚአብሔር ከዛ ከሚነደው እሳት ያዳናቸው የነሱንም እግዚአብሔር ሊበቀል ነው ይላል እዚህ ጋር። ከዛ ደግሞ it is also payback for burning many saints prophets and Jews during the Holocaust። አያችሁ ሆሎኮስት ጊዜ ያ ሁሉ የሞተው ጁ ከዛው ደግሞ ፕሮፌትስ ነቢያት ቅዱሳን ንጹሃን እንደሙሉ እግዚአብሔር ይበቀላልና ያንንም ሂሳብ ለማወራረድ ብሎ ነው እግዚአብሔር ያንን የሚያመጣው። ይሄ by the way book of revelation ቀጥታ ከራሱ ከዮሐንስ በትእዛዝ ጌታ ለነብይ ሳሉ የተማሩትና ስትሬት ከራሱ ከዮሐንስ የተማርነው ነው ወገኖቼ። በነብይ ሳሉ ምክንያት እኔ ከግራቸው ስር ቁጭ ብዬ በባይብል ስኩል ወሰድኩት ነው እንደገና ላስታውሳችሁ ብዬ ነውና ይሄ ራሱ እንደወረደ ነው እግዚአብሔር ቃል ነውና ጌታ ይባርካችሁ። ይሄንን የምትሰሙ ጌታ ኢየሱስ ይመሰክርላችኋል። አሜን። ያን ላስታውሳችሁ ብዬ ነው። ከዛ ደግሞ ምን ይላል እግዚአብሔር ቃል? blasphemed God እግዚአብሔርን ተሳደቡ ይላል። they knew God had sent this judgment። አያችሁ እግዚአብሔር እንደፈረደ እግዚአብሔር ፍርድ መሆኑን ስለሚያውቁ መሳደብ ጀመሩ። አሁንም ስቲል የሚሳደቡ አሉ አይደል? በስትሪት ላይ የወጡ እነሱ ማለት ነው። ከዛ why would people blaspheme God? ሰዎች ለምን እግዚአብሔርን ይሳደባሉ? the scorching heat wave make people thirst for water. There is no drinking water available since water have become blood. የሚጠጡት ውሃ ስለሌለ ውሃው ወደ ደም ስለተቀየረ ሰዎች በዛ እየተነሱ በእግዚአብሔር ላይ የድፍረትን ነገር ይናገራሉ ማለት ነው። ከዛ ደግሞ they did not repent አላደረጉም። ምን ይላል? John Bunyan's vision of hell. Waves of fire constantly spew up damned soul whose voices he heard crying water 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 ውሃ ያሉ ጆን ባኒየንስ የሚባለው ሰውዬ የሄልን ያየው ቪዥን ኮንስታንትሊ ሰዎች በሲኦል የተቃጠሉ ሰዎች ኮንስታንትሊ ምን ይያሉ ድምጻቸውን ሰማለው ውሃ እያሉ ሰማው ያለው ማለት ነው። it's the same እንደዛ ነው። ከዛ ደግሞ similar to the rich man in hell crying for water ሉቃስ 16 ከ23 እስከ 26 ሄዳችሁ ያየ ነው ማለት ነው። ያ የሀብታሙ ሰውዬ
አላዛርን በጣትህ ውሃ እንዲያደርግልኝ ያለው ማለት ነው ጠብታ ያ ምንድነው እንግዲህ ሲኦል ውስጥ በጣም የውሃ አለመኖሩ ምግብ የለም ዝም ብሎ መቃጠል መሆኑን ያሳያል ወገኖቼ ከዛ ደግሞ this judgment ይሄ ሚልኪያስ 4:1 ላይ ትዝ ይላችኋል የእግዚአብሔር ቃል ምን ይላል ሄጄ ላነብላችሁ ይሄን ቃል ሚልኪያስ 4:1 የመጨረሻው የዮሐን የኦልድ ቴስታመንት የመጨረሻው መጽሐፍ ላይ ምን ይላል እግዚአብሔር ቃል እነሆ ይላል እንደ ምድጃ እሳት የሚነድ ቀን ይመጣል ትዕቢተኞችና ኃጢአተኞችን ኃጢአትን የሚሰሩ ሁሉ ገለባ ይሆናሉ የሚመጣውም ቀን ያቃጥላቸዋልና ስርና ቅርንጫፍም አይተውላቸውም ይላል የሰራዊት ጌታ እግዚአብሔር አያችሁ this is the day እንግዲህ የሚያቃጥል ቀን ይመጣል የሚለው ይሄንን ነው ኢሳይያስም ሰዎች ተቃጠሉ የሚላቸው this is ይሄንን ነው ማለት ነው ከዛ በኋላ ምን ይላል ወገኖቼ አምስተኛው ደግሞ ቦል አምስተኛው ደግሞ የጽዋው የእግዚአብሔር የቁጣው ጽዋ ሲፈስ ምን ይላል then the fifth angel poured out his bowl on the throne of the beast and his kingdom became darkened and they gnawed their tongues because of pain and they blasphemed the God of heaven because of their pain and their sores they did not repent of their deeds ይላል ይሄ የአውሬው ዙፋን ላይ ፖር ሲያደርጉ ሲያፈሱ ሰዎች ምላሳቸውን ይበላሉ ይላል እግዚአብሔር ቃል ሄጄ ላነብላችሁ ወገኖቼ verse 10 to 11 ላይ ምን ይላል እግዚአብሔር ቃል ከዛ ምን ይላል አምስተኛው ጽዋ በአውሬው ዙፋን ላይ አፈሰሰ መንግስቱም ጨለማ ሆነች ከስቃይም የተነሳ መላሶቻቸውን ያኙኩ ነበር ወገኖቼ በጣም የሚዘገነንና ትንሽ ከሚከብድ ጊዜ ነው that's why great tribulation የሚለው መጽሐፍ ቅዱስ ታላቁ መከራ የሚለው ለዚህ ነውና ትሪቡሌሽን አለ የመከራ ዘመን አለ ታላቁ መከራ ግን የሚለው መቼ ነው ከግማሹ ቤተክርስቲያን ወይም ደግሞ የተዘጋጀችው ሙሽራይት የሆነችው የእግዚአብሔር ቤተክርስቲያን ከተነጠቀች በኋላ የሚሆነው 3 አመት ተኩሉ 7ቱ ለ2 እንደሚካፈል አይተናል የመጀመሪያው 3 አመት ተኩል የመከራ ዘመን ነው ከዛ ግን የታላቁ መከራ ግን የሚሆነው መቼ ነው ቤተክርስቲያን የተዘጋጀችው ቤተክርስቲያን ከተነጠቀች በኋላ የሚሆነው 3 አመት ተኩል ነው ማለት ነው ለዚህ ነው እንግዲህ አሁን ለመነጠቅ የምንዘጋጅበት ዋናው ምክንያት ይሄ ነው ምክንያቱም ያለበለዛ እነዚህ ነገሮች ሁሉ በሚሆኑበት የእግዚአብሔር ቁጣ በሚፈስበት ጊዜ የሚቀር ወደ ኋላ የሚቀር ሰው ፌስ ያደርጋል ማለት ነው ይሄን ወገኖቼ እግዚአብሔር በዚህም ሰዓት ሰዎችን አዘጋጅቷል ቅዱሳንን አዘጋጅቷል ግን ቢሆንም በተቻለ መጠን ግን መነጠቅ ጥያቄ የሌለው ጉዳይ ነው ማለት ነው ስለዚህ ወገኖቼ ምንድነው ሰዎች ምን ይሆናሉ ማለት ነው ምላሳቸውን መብላት ይጀምራሉ ይላል ይሄ በጣም የሚያሰቅቅ ነገር ነው this judgment on the beast kingdom political domain capital city will be rebuilt ancient city of Babylon by the way Babylon ወይም ደግሞ ኢራቅ እንደገና እንትን ትሆናለች ሪቫይቭ ታደርጋለች እንደገና ባቢሎን ትታደስና የፖለቲካል ሴንተሩ ትሆናለች የማን የአንቲክራይስቱ ምንድነው the judgment only on the beast's kingdom political domain capital city ስለዚህ ይሄኛው ጀጅመንት የሚፈሰው መቼ ነው ማን ላይ ነው ባቢሎን ላይ ወይም ደግሞ ኢራቅ ላይ ነው ወገኖቼ ስፔሲፊካሊ ማለት ነው the false prophets false church the church of all nations will have its capital at Rome እንደገና ሮምም ደግሞ እንደገና ሪቫይቭ ታደርጋለች የሐሰተኛው ቤተክርስቲያን ያም ደግሞ ስሙ the church of all nations will have its capital at Rome በካፒታል ሮም ላይ ቁጭ ብሎ የፎልስ ፕሮፌቱ የሐሰተኛው ነብይ የሐሰተኛውን ቸርቹን ይዞ የተሚቀመጠው ሮም ላይ ይቀመጣል ማለት ነው beast's religious capital will be at Jerusalem ከዛ ደግሞ his prized possession የሃይማኖታዊው ካፒታሉ ደግሞ ማነች ኢየሩሳሌም ትሆናለች ማለት ነው ስለሱም ደግሞ እናያለን ወገኖች ወደ ኋላ ስለ ኢየሩሳሌምና ስለ ቤተ መቅደሱ በጣልቃ ይኖራልና ስለ ኢየሩሳሌምም ትንሽ ሪቫይዝ እናደርጋለን ወገኖቼ ጊዜው አሁን አንዳንድ ሰዎች በ2024 የእግዚአብሔር ቤት የኢየሩሳሌም ማን ነው ቤተ መቅደሱ ይሰራል የሚል ጫፍ ይናገራሉ
በእውነት ከሆነማ በጣም ተአምር ነው ለኔ በጣም ደስ የሚል ነገር ነው በሚቀጥለው አመት በርግጥ ከተሰራ ማለት ነው ቤተ መቅደሱ ግን የምናየው ጉዳይ ነው የእግዚአብሔር ታይም ከሆነ ይሰራል ያው መሰራቱ አይቀርም ግን ኔክስት ይር ነው ይያሉ የሚናገሩ አሉ how much true it is we don't know ምን ያህል እውነተኛ መሆኑን አናውቅም just ሲሆን እናያለን አሜን ከዛ ደግሞ ምን ይላል it's only the kingdom of the beast is plunged into gross darkness as to how Moses commanded gross darkness to cover Egypt ይሄ ምንድነው ኤግዛደስ ኤክሶዶስ 10:21 እስከ 29 ላይ እንዳለ ሁሉ ድቅድቅ ጨለማ ውስጥ የሚወድቀው ማን ነው የቢስቱ ኪንግደም ነው የቢስቱ ኪንግደም ወይስ ነው ሮም ላይ ይቀመጣል የፎልስ ቸርቹ የሪሊጂየስ ካፒታሉ ደግሞ የሃይማኖታዊው ዋናው ካፒታሉ የት ነው ኢየሩሳሌም የፖለቲካል ደግሞ ሴንተሩ የት ነው ባቢሎን ነው ወይም ደግሞ ኢራን ነው እነዚህ በድቅድቅ ጨለማ ውስጥ ይሆናሉ ይላል ከዛ ደግሞ people suffering in pain and source the after effect of fourth bowl after effect ከአራተኛው ቦል አራተኛው የእግዚአብሔር የቁጣው ጽዋ ከፈሰሰ በኋላ የሚሆነው ምንድነው ሰዎች በጣም በፔን እና በሶር በቁስል ይመታሉ ማለት ነው ከዛ ደግሞ darkness brings terrible distress intense writing of anguish the very madness of vexation and pain they beat their tongue chew them and gnaw them because those are the tongues that spoke blasphemies at God at his tabernacle and at his inhabitants አያችሁ በእግዚአብሔር ላይ ተናገሯትን የስድብ ቃል ምን ያደርጋሉ ምላሳቸውን እስኪበሉ ድረስ ጌታ ያደርጋቸዋል አሜን ምላስ by the way ወገኖቼ እስከ ሲኦል ራሱ ይቀጣል ይላል ምላስ ለብቻው የሚቀጣ ነገር ነው ወገኖቼ እንዳውም እየተቆራረጠ ብዙ እንደዚህ የቪዲዮ የሄል ቪዲዮዎችን ስታዩ ምላስ ላይ በጣም መጠንቀቅ አለብን ወገኖቼ ንግግራችሁ አለ ጌታ ኢየሱስ አዎ ወይንም አይደለም ከዚህ ወጣ ምንድነው ከክፉ ነው ስለዚህ ምላስን ኮንትሮል ማድረግ is so important ስለዚህ በእግዚአብሔር ላይ አፋቸው በምንም ነገር ላይ አፍን መልቀቅ መልመድ የለበትም ሰው አፉን በቃ ስለዚህ ስልክም ስታነሱ ብለዋል ነብይ ሳሉ ጌታ ይባርካቸው አዎ ወይንም አይደለም አጠር ማድረግ ምክንያቱም ከቃል ብዛት ሰው ምን ይሆናል ስተት ውስጥ ምናም ይገባል ይላል ጌታ ኢየሱስ አያችሁ የክርስቶስን ቃል መማር ቤዚክ ሆነው የክርስቶስን ትምህርት ማስተማርና መማር እዚህ ላይ ይጠቅማል ጌታ ኢየሱስ ምን አለ ቃላችሁ አዎ ወይንም አይደለም ይሁን ይላል ይሄንን ማስተማር ተው ሰው ሌላ ነገር ሲያስተምር ትንሽ ያሳዝናል አይደለም አሁን እየተረዳዳን መጣን ይመስለኛል ወገኖቼ ስለዚህ ምንድነው በእግዚአብሔር ላይ ተናገራት ያቺ ምላሳቸው ይበሏታል ይላል እግዚአብሔር ቃል የታሰሙ ይባረክ አሜን ከዛ ምንድነው this judgment is repetition of darkness over Egypt okay judgment prophesied in Amos 5:18 woe to you who desire the day of the Lord for what good is the day of the Lord to you it will be darkness and not light Amos እንዳየው ማለት ነው ለምን እግዚአብሔርን ቀን ትፈልጋላችሁ የእግዚአብሔር ቀን እኮ ድቅድቅ ጨለማ ነው የሚለው ቃል ማለት ነው ወገኖቼ ጌታ ስሙ ይባረክ እኔም በዛው ሪቫይዝ ያደረኩ ነው ከዛ ደግሞ the sixth bowl ስድስተኛው ደግሞ ዋንጫ የእግዚአብሔር the sixth angel poured out his bowl on the great river Euphrates and its water was dried up so that the way would be prepared for the kings from the east sixth bowl judgment comes in two parts ኤነን last time ተቀስቀስ አድርጌላችኋለሁ ወገኖቼ የምንድነው ምንድነው የሚባለው የኤፍራተስ ወንዝ መድረቅ ምንድን አሁን ራሱ እየደረቀ ነው አይደለም ያን የሚያክል ትልቅ ባህር እየደረቀ ትንሽ ምንጭ ሆኗል ይያሉ ነውና ያ የሆነበት ምክንያት ምንድነው ከመስራቅ የሚመጡትን ነገስታቶች ለመቀበል ይላል ነገስታቶቹን ለመቀበል የሚለው በአንድ አንግል ስናየው ሜቢ ከመስራቅ ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ሲነግስ ብዙ ከመስራቅ ላይክ ከኢንዲያ ከቻይና for sure ለነገስታት ይመጣሉ ብዬ አምናለሁ እንደዛ አይነት ነገር አንድ ሰው ሲናገር ተሰማው በርግጥ በብዛት በዛ ወቅት የሚነክሱ ሰዎች ይኖራሉ ብዬ እኔም አምናለሁ ግን እዚህ ላይ ግን የተጻፈው ግን የሚለው አባባሉ ከምስራቅ የሚመጡትን ነገስታት ለመቀበል ነው ሲለው
እግዚአብሔር በየሱሐፈት ሸለቆ እግዚአብሔር ለፍርድ ሊያወርዳቸው ከዛ ደግሞ ለአርማጌደን ጦርነት ለሚሆነው ነው እንጂ የሚናገረው ጌታ ኢየሱስ ክርስቶስ ሲነግስ እነሱ መተው ለሚነግሱት ከምስራቅ ኦፍ ኮርስ ከምስራቅ የሚመጡ ከህንድ ከኢንዲያ የሚመጡ የጌታ ባሪያዎች ስለነሱ አይደለም የሚናገረው ሊሆንም ሁለተኛ ትርጉምም ሊኖረው ይችላል ምክንያቱም የእግዚአብሔር ቃል በሰባት ሌየር ስለሚተረጎም ማለት ነው እና ያንንም ማየት ጥሩ ነው ወገኖቼ ስለዚህ ምንድነው እዚህ ላይ drying up of Euphrates river for the battle on the day of the Lord ይሄ ነው የሚናገረው ከዛ king of the east with rebellious armies coming for war at Armageddon አሁን ያለው ማለት ነው bulls poured Euphrates dried up Euphrates ይደርቃል ከዛ ደግሞ rivers cold ምን ይላል ወገኖቼ እዚህ ጋር ቆይ እዚህ ጋር ያየው እዚህ ጋር ምን ይላል ወገኖቼ river Euphrates called the great one of the prominent river of the world forming the east boundaries of the ancient Roman empire የሮማን ኢምፓየር river Euphrates eastern boundary ወይ ደግሞ የምስራቅ ዳር ድንበር ነው ይሄ የኤፍራተስ ወንዝ ወገኖቼ ሌላም ደግሞ እንትን አለው በመጽሐፍ ቅዱስ ሌላ ሲግኒፊካንስ ወይ ደግሞ አስፈላጊነት አለው as well as the boundary promised to አብርሃም ደግሞ እግዚአብሔር ተስፋ ያደረገለት ቦታ ነው ትዝላችኋል እስራኤሎች አሁን ያሉበት ቦታ እግዚአብሔር ፈጽሞ ቃል የገባላቸውን በሙሉ አልያዙም ግን ጌታ ኢየሱስ ክርስቶስ በዚህ ምድር ላይ ሲነግስ ያን ጊዜ ነው እስራኤል ለአብርሃም የማለለትን የፕሮሚስ ላንድ ሙሉ ለሙሉ የሚያገኙት ያንን ጀነሲስ ዘፍጥረት 15:18 ሄዳችሁት ዲትሮኖሚ 1:7 ሄዳችሁት የኤፍራተስን ባውንደሪ ወይም ደግሞ ዳር ድንበር ስኬት እንደሆነ ሪቫይዝ እናደርገዋለን ወይም ደግሞ መከለስ ይቻላል እሱን ያያየን ከዛ ደግሞ drying of Euphrates promised in Isaiah 44:27 ኤፍራተስ ወንዝ መድረቁን በኢሳይያስ 44:27 ላይ ሄዳችሁ በዛም ጊዜ በኢሳይያስ ላይ ተናግሯል እንደሚደርቅ it is I who says to the deep of the sea be dried up ጌታ ሚለዋል እንዲደርቅ ይናገራል and I will make your rivers dry ወንዛችሁንም አደርቃለሁ እንደውም ስለ አባይም ወንዝ መድረቅ ይናገራል እንትን ነው የግብጽ ወንዝ መድረቅንም እግዚአብሔር ተናግሯል ወገኖቼ እና ያንንም ሄዳችሁ እናያለን ከዛ ደግሞ Euphrates is the natural barrier that prevents armies from the east to enter that will make way for the kings of the east to march into Mesopotamia I don't know kaza kings from the east literally the king from the sunrise from oriental nation east ማለት literally ማን ነው it can be China oriental nation ነው ወይም ደግሞ ህንድ possibly እነሱ ናቸው happened once in the past ከዚህም በፊት እንደዚህ happen አድርጓል የነሱ ወደዚህ የመምጣት ማለት ነው በኤፍራተስ ወንዝ ላይ ከምስራቅ እንደመጡ በታሪክ ይናገራል ከዛ the Euphrates dried up for the Persian king Cyrus to invade Babylon ይሄን የፐርሻው ንጉስ ባቢሎንን ኢንቬድ ሊያደርግ ኤፍራተስ ደርቋል ከዚህ ስለዚህ in the past ኤፍራተስ የደረቀበት ጊዜ ያለ ማለት ነው not only one አሁንም እየደረቀ ያለው ወደፊትም ገና የሚደርቀው ብቻ ሳይሆን ከዚህ በፊትም ኤፍራተስ ደርቆ እንደነበረ ያሳየናል ወገኖቼ it will happen again in the last days already happen እያደረገ ነው ኤፍራተስ እየደረቀ ነው ወገኖቼ እና ያንን ይናገራል ከዛ ደግሞ prophesies both Nile river and Euphrates river will dry up አያችሁ የናይል ወንዝም ይደርቃል ይላል እግዚአብሔር ቃል ተናግሯል ጌታ ኢሳይያስ 11:15 ሄዳችሁት ወገኖቼ ከዛ ደግሞ ዘካርያስ 10:10ም ዛይድ ሄዳችሁት ከዛ ምን ይላል እግዚአብሔር ቃል ይሄ ኤፍራተስ ወገኖቼ ሌላም በመጽሐፍ ቅዱስ ወሳኝ ነገር አለው three unclean spirits like frogs ምንድነው የሚለው እዚህ ላይ ሶስተኛው ኦኬ 16
በስድስተኛውም ጽዋውን በታላቅ ወንዝ በኤፍራጥስ ላይ አፈሰሰ በአማርኛው ስናነበው ከፀሐይም መውጫ ለሚመጡ ለነገስታት መንገድ እንዲያሰናዳላቸው ውሃው ደረቀ ከዘንዶውም አፍና ከአውሬው አፍ ከሐሰተኛውም ነብይ አፍ ጓጉንቸሮች የሚመስሉ 3 እርኩሳን መናፍስት ሲወጡ አየሁ እስቲ እንየው ይሄን ወገኖቼ ከእርኩሳን መናፍስት unclean spirits ከነዚህ ከሐሰተኛው ነብይና ከዘንዶውና አፍና ከአውሬው አፍ ከሐሰተኛው ነብይ አፍ ጓጉንቸር የሚመስል 3 unclean ንጹህ ያልሆኑ መናፍስት ወጡ ይላል እዚህ ጋር ስናየው ወገኖቼ 3 unclean spirits like frogs ልክ እንደ እንቆራሪት እንደ ጓጉንቸር ንጹህ ያልሆኑ spirits ሲወጡ አየሁ ይላል characteristics of frog 1 አንደኛው ምንድነው ፍሮግ ወይም ደግሞ የእንቁራሪት የጓጉንቸር ጸባይ ምንድነው ባህሪው one of the Egyptian god አንደኛው የምንድነው የሚያመለክተው የግብጽን አማልክት ስማው ምንድነው ሄኬት የሚባለው እሱን ያሳያል ሁለተኛው ደግሞ ሄኬት ማለት ሩለር ወይም ደግሞ ሴፕተር ገዢ የሚለውን ያሳያል lives in land and water አያችሁ እንቁራሪት ጓጉንቸር በባህርም በየብስም ይኖራል ያንንም ይናገራል ከዛ ደግሞ have very good eyesight bulged eyes see in all directions እንቁራሪት አይታችኋል አይኑ እንደዚህ ይወጣል በሁሉም አቅጣጫ ያያል ከዛ ደግሞ amazing sense of hearing በጣም ልዩ የሆነ የመስማት ችሎታ አላቸው ይላል powerful back legs jump great distance ይሄ ሁሉ የእንቁራሪት እንግዲህ powerful እና long የሆነ የኋላ እግር እንዳላቸው እኛም እናቃለን አይደለም ያንን ያሳያል ስለዚህ ወገኖቼ frogs ወይም ደግሞ ጓጉንቸር spirits of demon demon spirit ናቸው ወይም ደግሞ ያጋንንት መንፈስ ናቸው works of these demon spirits miracle working deceiving spirits ስለዚህ እነዚህ የጓጉንቸር ወይም ደግሞ የእንቁራሪት መንፈሶች ምንድናቸው deceiving ወይም ደግሞ የሚያስቱ ስፒሪት ናቸው በመንደነው የሚያስቱት በሐሰተኛ ተአምራት ፎልስ ፕሮፊቱም ሲመጣ እስከ ሰማይ እንኳን ሐሰተኛው ነብይ ከሰማይ ምን ያደርጋል ይላል ጌታ እሳትን እስከሚያወርድ ድረስ ይሆናል ይላል ያም ሐሰተኛ ፕራክቲሱ ነው ይሄም ስለዚህ የሚመጣው ሐሰተኛው ነብዩም ሐሰተኛውም ፕሮፌት ሐሰተኛውም ክርስቶስ በአጋንንት መንፈስ ተጠምቀው ነው የሚወጡት ወገኖቼ አይደለም እንደዛ ነው የሚያሳየን ከዛ ደግሞ come out one each from mouth of dragon beast and false prophet one out of the mouth of dragon ከድራገን ከወይም ደግሞ ከዘንዶ አፍ የሚለው ደግሞ to deceive nations of the whole earth የሚመጣው እንግዲህ ሐሰተኛው ክርስቶስ ሐሰተኛውም ነብይ ምንድናቸው the whole nation ዓለምን በሙሉ deceive የሚያደርጉ ናቸው ወገኖቼ የሚያስቱ ናቸው out of the mouth of the beast is equal to deceive kings and political leaders የፖለቲካል ሊደሮችን የሚያስቱ ናቸው የቢስቱ አሁንም አይታችኋቸዋል አይደል ፖስት ሐሰተኛው ነቢያቶቹ እየዞሩ ምን ይላል ሐሰተኛው ነብይ ፖለቲካል መሪዎችን ዲሲቭ ያታልላሉ በያገሩ ይሄዱ ሰው ሃይማኖታዊ ተጽኖ ብቻ ሳይሆን ያላቸው የፖለቲካል ተጽኖ ስላላቸው እየዞሩ የዓለምን ነገስታት ምን ያደርጋሉ ያሳስታሉ ወገኖቼ ከዛ ደግሞ ይሄን የምናየው ነው በዜና ሁሌም የምናየው ነው አይደል ከዛ ደግሞ out of the mouth of false prophet to deceive religious minded people አሁን አይታችኋል አሁን ፖፕ ፍራንሲስ ራሳቸው በየዞሩ የካቶሊኮቹን አንዳንድ ጊዜ ገባ ብላችሁ ስታዩ የራሳቸው የሆኑ ሰው ያስቀምጣሉ እየሄዱ በየዓለሙ አንዱን ሲሾሙ የራሳቸው ካቶሊኮቹ በጣም ተማረውባቸዋል ወገኖች አይደለም አንዳንድ ጊዜ የሆነ ካቶሊክ ወንድም አለሱን ሳየው ፎሎ አድርጓል ነው ይባላል አይዋለሁ አንዳንድ ጊዜ የሚለጥፈውንና ፖፕ ፍራንሲስ በየዓለሙ በአፍሪካ በሳውዝ አሜሪካ በመናምን ይሄዱ ሰው ሲሹሩ ይታያሉ ወገኖቼ እና ካቶሊኮቹ ራሳቸው ያልተቀበሏቸውን ሰዎች ያስቀምጣሉ የሚፈልጉትን ሰዎች ያወርዳሉ እንደዚህ አይነት ነገር ይታያል ወገኖቼ ከዛ ደግሞ come out of mouth is equal to lying persuasion through deceptive works of miracles they need to do these lying miracles to convince leaders of the world that beast antichrist are still in control
እንግዲህ ይሄ ሁሉ እንግዲህ ስራቸው የማሳሳትና ለማሳሳት ነው። they need global support to form an army to take gather at Armageddon for battle አሁንም አያችሁ ለአርማጌደን ይዘጋጃሉ እና ትልቅ አርሚ ለማሰናዳት ወደ ምስራቅም ይሄዱ ወደ ምዕራብም ይሄዱ ከዓለም ዙሪያ ለአርማጌዶን ጦርነት ይዘጋጃሉ። አያችሁ ሰው ልጅ እንዴት አይነት ፉሊሽ እንደሆነ ከእግዚአብሔር ጋር ለመዋጋት ነው እንግዲህ ሁሉ ጦርነት የሚዘጋጁት እና እንደዚህ ሲያደርጉ ይታያሉ። ፎልስ ፕሮፌቱና ሐሰተኛው ነብይና ሐሰተኛው ነብይና ሐሰተኛው ክርስቶስ ማለት ነው ወገኖቼ። ከዛ ደግሞ as the plague of frogs covered the whole earth, so from these 3 frogs will come forth a plague of frogs, lying spirits on a worldwide network of false prophets, emission of antichrist and ይሄ ሁሉ ወገኖቼ ምንድነው ፎልስ ፕሮፌቱና ሐሰተኛው ነብይና ሐሰተኛው ክርስቶስ የሚያደርጉት ነው። ኢንፍሉዌንስ ለማድረግ ተጽዕኖ ለማምጣትና ኮንትሮል ለማድረግ በአለም ላይ ያላቸውን እንቅስቃሴ ነው የሚያሳየው። ወርልድ ዋይድ የሆነ ዌብ በኢንተርኔት በምን ማለት ነው። ከዛ it is God who gathers them, even the dragon, the antichrist and false prophet without realizing work to fulfill God's ultimate plan. እነሱ በዚህ ለፋሉ ይደክማሉ ወደ አርማጌዶን የሚያመጣቸው ግን እግዚአብሔር ነው። ከዛ ራሳቸው በስራቸው ምን ይላሉ ይጠፋሉ ማለት ነው ወገኖቼ። just like how they killed son of man to fulfill the plan of redemption ጌታ ኢየሱስ ክርስቶስን ነፍሱን የሰጠው የገደሉት የመሰላቸው ኦፍ ኮርስ ሞቷል። ጌታ ኢየሱስ ክርስቶስ ሞቶ ተነስቷል። ግን ለምንድነው ለእግዚአብሔር ለሪዴምፕሽን ወይም ደግሞ ለማዳን ስራው ነው አሳልፎ ዝም ያለው ልጁን እንዲሞት ለሞት አሳልፎ የሰጠው። ፕላኑ ምንድን ነበረ? ሪዴምፕሽን ወይም ደግሞ ለሰዎች ልጆች ለኛ ለነስ ሲባል ማለት ነው። but why are the nations brought to Armageddon? ለምንድነው ኔሽን ወይም ደግሞ ህዝቦች ወደ አርማጌደን የሚሰበሰቡት ስንል ደግሞ because the nations assemble through to crush wipe Israel off። አያችሁ ቅድም እንዳየነው ከዚህ በፊትም እስራኤልን ከምድረገጽ እናጥፋት ስማቸውን እንደምስስ አይ ቲንክ መዝሙር 2 ላይ ነው። እዚህ ደግሞ መዝሙር 83:3 ላይ ይላል ከምድረገጽ እናጥፋቸው ስለሚሉ that's why ይሰበስባቸውና ከምስራቅም ከቻይናም ከራሻም ከምንም ይሰበስባቸውና አርማጌደን ላይ ጌታ ይበቀላቸዋል ማለት ነው ለህዝቡ ለእስራኤል ሲል አሜን። the wicked okay sorry ወገኖቼ okay similar to the lying spirit that entered Ahab to his ruin ይሄንን ሄዳችሁ አካብን እግዚአብሔር በምንድነው የሐሰት መንፈስ አካብን እንዴት እንዳታለለው ለራሱ ጥፋት እንደሆነ አንደኛ ነገስት 22:19 ሄዳችሁት እኔ ሄጄ እንደገና ነበዋለሁ። ስለዚህ ጌታ ኢየሱስ ምን ይላል 15 ላይ እነሆ ይላል ጌታ እንደ ሌባ ሆኜ እመጣለሁ። አያችሁ ራቁቱን እንዳይሄድ እፍረቱም እንዳያዩት ነቅቶ ልብሱን የሚጠብቅ ብፁዕ ነው ወገኖቼ። ስለዚህ ሁሉ ጊዜ የደህንነት ልብሳችንን ቼክ ማድረግ አለብን። ጌታ ኢየሱስ ክርስቶስን ስንቀበል ጌታ ሆይ ወደ እኔ ህይወት ግባ አድነኝ ስንለው ምን ይሰጠናል? በመንፈሳዊ ዓለም ጌታ ልብስ ያለብሰናል። ያ ምንድነው? የደህንነት ልብስ ይባላል። ስለዚህ ያን የደህንነት ልብሳችን እንዳናጣ ሁሉ ጊዜ በንስሐና ላይፋችንን ሁሉ ጊዜ እንደምንነጋገረው ከመተኛታችን በፊት ሂሳባችንን አወራርደን ጀጅሚ እግዚአብሔር ሆይ ልቤን ፈትነኝ አለ ዳዊት አይደለም ምራኝ እንዳለ ሁሉ እኛም ከመተኛታችን በፊት በተቻለ መጠን እያንዳንዷን ቀን ሂሳባችንን አወራርደን ጌታ እግዚአብሔር ሆይ ልቤን ፈትሸኝ አለ ዳዊት ፈትሸኝ ኃጢያትን በውስጤ ብታገኝ ማረኝ በቀናው መንገድ ምራኝ እያልን መጸለይ ይገባናል። በዛ ጊዜ ምን እንሆናለን ማለት ነው? ራቁታችንን ጌታ ኢየሱስ ክርስቶስ ሲመጣ አያገኘንም ማለት ነው። ጌታ ኢየሱስ ክርስቶስ ኦፍ ኮርስ ይመጣ ነው፣ ግን እንደዚሁም እኮ መነጠቅም አለ ወገኖቼ። ወደ ጌታ መወሰድም ስላለ መጠሪያችንን ሰዓትም ስለማናቀው ኤኒዌይ ሰው ብራዘር ኔበል እንዳሉት ሰው ልጅ ወደ ጌታ ሄደም አልሄደም ጊዜው አጭር ስለሆነ ሁሉ ጊዜ የነቃና የተዘጋጀ ሰው መሆን አለብን። አሁን ብዙ ሰው እየዳነ ነው። ጌታ ይባረክ። ህይወታቸውን ሁሉ ጊዜ መርምረው እንዲተኙ ማስተማር አለብን እኛም ራሳችን ማለት ነው።
ዳዊትን የሚለውን የዳዊትን መዝሙር ማስተማር ሰዎችን የዳዊት የጸለየውን የልቤ ሐሳብ ያፌ ቃል በፊትህ ያማረ ይሁን እነዚህ ነገሮችን ጸሎት ሁሉ ጊዜ መጸለይ ቸርነትና ምህረት በህይወቴ ዘመን ሁሉ ይከተሉኛል በአንተ ቤት ለዘላለም ኖራለሁ አሜን እነዚህ ኮንፌስ ማድረግ በእኔ ላይ የተሰራ መሳሪያ አይከናወንም ባንቺ ላይ የተሰራ ልጆቻችን ቤተሰቦቻችን እያነሳን እጆቻችን እየጫንን ባንቺ ላይ የተሰራ መሳሪያ አይከናወንም በፍርድ በሚነሳብሽ ምላስ ሁሉ ላይ አንቺ ትፈርጅበታለሽ እንደዚህ ያለን ራስ ነሽ እንጂ ጅራት አይደለሽም ከዛ ደግሞ ከመተኛት በፊት ደግሞ እንደገና ባስታውሳችሁ ጌታ ሆይ ልቤን ፈትሸኝ እንዳለው ዳዊት ፈትሸኝ መርምረኝ ኃጢያትን ብታገኝ በደልክ ብታገኝ ይቅር በለኝ ወገኖቼ ብለን መተኛት አለብን ማለት ነው ስለዚህ እንዴን በመናደርግበት ጊዜ ምን ነው ራቁታችንን አንገኝም ማለት ነው ጌታ መጥቶ መነጠቅ ብቻም ሳይሆን ሁሌ ሬዲ መሆን ጥሩ ነው በእግዚአብሔር ምህረት ነው እንጂ ወገኖቼ እኔ አንድ ጊዜ ምን ሆነ መሰላችሁ ኢትዮጵያ ውስጥ ያለው ቤተሰብ ጓደኛ ምናም ያቃለኝ ታሪክና ሳልፈልግ ሳያሻኝ ሳያስፈልገኝ ወጣሁኝ መኪና ይዤ መኪና አሮጌ መኪና ነበረችኝና ውስጤ እየታገለኝ ማለት ነው መውጣት ሳያስፈልገኝ ድምጽ ሳልሰማ ድምጼ አትውጪ ይያለኝ ውስጤ ደሞ እኔን ተውት የቤት ልጅ ትንሽ ልጅ እሷን ይዤ ወጣሁኝ እና ወጥቼ ውስጤ እየታገለኝ ነው ወጥቼ ስፖርት ልብስ ገዛለሁ ብዬ መኪናዬን እንደዚህ አቆመን ገባን ወደ ሱቅ ከዛ it's a matter of በጣም በተወሰነ ደቂቃ ልዩነት ነው ወገኖቼ መኪናዬ እንዳልነበረች በኔ ባለውበት ሰዓት በኔ ሳይድ ማለት ነው በኔ ሳይድ መኪናዋ ገብታ እንደዚህ የኔ ሳልኩኝ ልጅቷን ከቤት ጎትቼ ወጥቼ ማለት ነው ልክ ልብስ እየፈተሽ እንደዚህ ምንድነው ልብስ ቼክ ያደረግን ለሰከንድ ኮን ወገኖቼ ገና ነው የገባነው እዛ ሱቅ ውስጥ ሰዎች ወዎ ሲሉን ሰማለን በደግ ዞር ብለን ስናይ በመስኮት የኔ መኪና ተከባለች ምንድነው ስል መኪናዬ ላይ ይሆን እንደዚህ ምንድነው እንደ ሚኒባስ ነገር ጠርምሶ ሄዷል እኔ ለሰከንድ ነው የወጣሁት እግዚአብሔር ምህረት አደረገልኝ እንጂ ተዘጋጅቼ አልነበረም ወገኖቼ በዛ ጊዜ ጌታዬ በሰላም አውለኝ ብዬ ሳልጸልይ ሞጣ ሰው ነኝ እና ምን ልላችሁ ነው እግዚአብሔር ጠብቆን ነው እንጂ እኛም እኮ ከሚወርዱት ውስጥ ልንሆን እንችል ነበር ስለዚህ ወገኖቼ ሁሉ ጊዜ ራስን መፈተሽ ጥሩ ነው እግዚአብሔር ሆይ መጨረሻዬን አሳምር ማለት ትልቅ ጸሎት ነው ሁሉ ጊዜ በቃ እንደሌባ አለኮ ጌታ ሆኜ እመጣለሁ ስለዚህ ራቁቱን እንዳይሄድ እፍረቱን እንዳያዩ ነቅቶ ልብሱን የሚጠብቅ ብፁ ነው ስለዚህ ያንንስ በልጅነት እግዚአብሔር አሳለፈን አይደለም በድካም በምን አሁን ግን እግዚአብሔር ሲያነቃን በጸሎት ነቅተን ሌሎችንም በጸሎታችን ከቨር ማድረግ መሸፈን አለብን ወገኖቼ እና እዚህ ጋር እግዚአብሔር ቃል የሚናገረው ለዚህ ነው ራቁታችሁ እንዳትሆኑ በቃ እያንዳንዱ ኃጢያት ትጻፋለች ጽድቅም ትጻፋለች ወገኖቼ መላእክት they are busy ስለዚህ ይሄም ቃል አንደኛ ማስጠንቀቂያ ነው ጌታ ኢየሱስ ክርስቶስ መምጫውን ብቻ ሳይሆን እያንዳንዱ ቀን ነቅተን መጠበቅ አለብን እላለሁ ወገኖቼ እግዚአብሔርም ቃል ስለሚናገር ጌታ ይባርካችሁና ያ ትዝ ስላለኝ ነው በዛ ወቅት እና ስጸልይ ከአንድ እግዚአብሔር ሰው ጋር ሰይጣን በቁጣ ሊገልሽ ነበር አለኝና በጣም ገረመኝ እኔ ለመኪናዬ ስንገበገብ ጌታ ሆይ አሮጌ መኪናዬን በቃላለሁ ምክንያቱም መስሪያ ቤት መሄጃዬ ነችና ለስለ መኪናዬ ስብከነከን አንቺ እንደዛት ያለሽ ሰይጣን በቁጣ አንቺ ሊገልሽ ነበር አለኝ እግዚአብሔር ነው ያዳነኝና ያን ላችኋለሁ ወገኖቼ ሁሉ ጊዜ ላይፍን ፈትሾ ማደር ፈትሾ መውጣት ጌታዊ ደግሞ እግዚአብሔር ፈራጁ ያለም ፈራጅ እሱ ስለሆነ አደራ መጨረሻዬን ማለት ትልቅ ጸሎት ነው እላችኋለሁ ወገኖቼ ትንሽ በቀጥል ጥሩ ነው ባትሪው ግን እየሄደ ነው እስከ ባትሪው እስከሚያልቅ ድረስ ትንሽ እንማርና ነገ እንቀጥላለን ስለዚህ ወገኖቼ እዚህ ጋር ጌታ እንደሚናገረን ምንድነው እነሆ እንደ ሌባ ሆኜ እመጣለሁ ሞትም እንደ ሌባ ነው ወገኖቼ እና እመጣለሁ ራቁቱን እንዳይሄድ እፍረቱንም እንዳያዩ ነቅቶ ልብሱን የሚጠብቅ ብፁ ነው በዕብራይስጥም አርማጌዶን ወደሚባል ስፍራ አከማቿቸው እያለ ይቀጥላል አሁን ያየነው ማለት ነው አርማጌዶን ሰባተኛውም ጽዋ እዚህ ጋር ወገኖች አንድ ነገር ላሳያችሁ ፈልጌ ነበር አዎ ኦኬ ኢትስ ኢንትረስቲንግ ነገ ልግባና እንቀጥል ምክንያቱም ይሄ እግዚአብሔር ቃል የተያያዘ ነውና በጣም ትላንትና ታች ያደረገኝ ነገር አለ አርማጌዶን የሚለው ላይ ከዚህ በፊት በታሪክ እንደዚህ ሀፕን ያደረጉ ጦርነቶች አሉና very interesting እግዚአብሔር
በዛ ቦታ ላይ ደግሞ ለእስራኤሎች የሰጣቸውን ድል ነገ ገብተን ደግሞ እናየዋለን በጣም is so interesting መቀጠል ይችላል ግን 30 ምናምን ይላል እና ነገ እንቀጥላለን ተባረኩ ወገኖቼ በጣም ወዳችኋለሁ አከብራችኋለሁ ጌታ ኢየሱስ ይባርካችሁ ነገ እንገናኛለን ጌታ ቢፈቅድ ባይ ባይ